መስጂዱ ዛሬ የመጀመሪያ ጁምዓ ቢባለው ቦታው ነው እንጂ መስጂዱ የቆየ መስጂድ ነው። አልሐምዱሊላህ አላህ ከ3 ወር በኋላ ከብዙ ትግል በኋላ ዛሬን አሳይቶናል። በዚህ ይሄንን በሚመስል ባማረ መልኩ ምናልባት ሃሩን ሚዲያ ምን ያክል ፈጣሪ እንደሆነ በመጀመሪያው ቀን ጽሁፍ አይተናታልኛ። የመጀመሪያው ቀን ትንሽ ዜና የተሰራች ጊዜ በፊት ለማነጋገር እኛን ዝግጁ ያልሆኑ ፈልገውን እኛን ኑ ተብለን ተጠብቀን ተፈልገን ለማነጋገር ያ ተጽዕኖ ፈጣሪነቱ ነውና አሁን ግን አልሐምዱሊላህ ይሄ 5200 የተሰጠው ቦታ ካርታ ነው ያለው። ስለዚህ የሚጠበቀው ደግሞ የግንባታ ፈቃድና የዲዛይን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዛሬ እንግዲህ የምንገኘው በሸገር ከተማ በኮየ ፈጬ ክፍለ ከተማ በቱሊ ዲምቱ ሰላም መስጂድ ነው። እዚህ የተገኘንበትም አላማ ቱሊ ዲምቱ ሰላም መስጂድ እንግዲህ ባለፉት ጊዜያት በ3 ቀናት ውስጥ ይፍረስ መባሉን አስመልክቶ ሃሩን ሚዲያ ተደጋጋሚ ዘገባዎችን መስራታችን ይታወሳል። ዛሬ እንግዲህ አዲስ 5200 ካሬ ሜትር ቦታ ተሰጥቷል። ዛሬም የመጀመሪያው የጁማ ሰላት ይሰገዳልና እስኪ ቦታው ላይ በመገኘት ያለው ሁኔታ ምን እንደሚመስል የአካባቢው ነዋሪዎችን እያነጋገርን ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቢስሚላህ ራህማን ራሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ እዚህ ቱሉ ዲምቱ ሰላም መስጂድ ነው የምንገኘው። በሸገር ሲቲ ውስጥ የሚገኘው መስጂድ ነው። ብዙ ጊዜ የተለፋበት እና ህዝቡ በየቦታው በየጊዜው የጮህበት የነበረ ምትክ ቦታ ተሰጥቶ ዛሬ የመጀመሪያ ጁምዓ እዚህ ሰግደን ደስታችን እዚህ ላይ ህዝቡም ማህበረሰቡም ሁሉም ሴት ወንድ ትልቅ ትንሽ ተገናኝቶ እዚህ ደስታውን እየገለጸ ነው የሚገኘውና ስሜ ጀማል አብዱልቃድር የኮየ ፈጬ እስልምና ጉዳዮች ምክር ቤት ዋና ሰብሳቢ። ይሄ ታሪክ ትልቅ ታሪክ ነው። አልሐምዱሊላህ ረብል ዓለሚን በመጀመሪያ አላህን ማመስገን እንፈልጋለን። አሁን የምንገኝበት ኮየ ፈጬ ቱሉ ዲምቱ ወረዳ ውስጥ የሚገኘው የሰላም መስጂድ ሁኔታ ገና አዲሱ ከምርጫ በኋላ የመጣው የክፍለ ከተማው መጅሊስ ወደ ቢሮ ሳይገባ ከ1 ቀን ከ2 ቀን በፊት ጀምሮ ትልቅ እንትን የሆነበት መነጋገሪያ የሆነበት አጀንዳ ነበረ። አልሐምዱሊላህ አላህ ከ3 ወር በኋላ ከብዙ ትግል በኋላ ዛሬን አሳይቶናል። በዚህ ይህንን በሚመስል ባማረ መልኩ አደም ተክሌ ይባላል። የቱሉ ዲምቱ ሰላም መስጂድ አስተዳዳሪ ነኝ። አዎ በጣም ያው እንደምታውቁት እናንተም ታውቁታላችሁ ከመጀመሪያው ጊዜ ጀምሮ በ3 ቀን ውስጥ ይፈርሳል ከተባለ ጀምሮ የሃሩን ሚዲያ ወንድሞች እዚህ መታችሁ ሁኔታውን የማህበረሰቡን አይታችሁ የሚመለከታቸውን ሰዎች ለማነጋገር ጥረት አድርጋችሁ ያ ሁሉ ጭንቀት ሄዶ ከዛ በኋላ ኮሚቴው ህዝቡን አስነስቶ መጅልስ፣ ሸገር መጅልስ፣ ኦሮሚያ መጅልስ፣ ፌደራል መጅልስ ከሄድን በኋላ ይሄ መጨረሻ ላይ ከፌደራል መጅልስ መስጊዱ እንደማይፈርስና ግን ምትክ ቦታ እንደምናገኝ ሀጂ ኢብራሂም ቱፋ በገለጹ መሰረት ተመልሰን ከዛ በኋላ ሸገር ላይ የተከታተልን ያው ብዙ ውጣ ውረድ ቢኖረውም ያ ሁሉ ሂደት ሄዶ መጨረሻ ላይ ይሄንን ምትክ ቦታ ላይ ካርታ ተሰርቶበት ለማግኘት በቅተናል። ያ በጣም የሚያስደስት ነው። እኔም ቢሆን ማህበረሰቡ በጣም ደስተኛ ነን ኢንሻአላህ።
መስጂዱ እንደሚታወቀው ረጅም ዓመት የተሰገደበት ቢሆንም በኮሪደር ምክንያት ከነበረበት ቦታ ወደዚህ ቦታ እንዲተላለፍ የተደረገ ሆነና በዚሁ አጋጣሚ የሸገር ሲቲ አስተዳደር እናመሰግናለን እንደ ሙስሊም። የቀሩትን መስጂዶችም ደግሞ በጊዜው ሳይቆይ እንደዚሁ ህዝባችን እንዲያስደስቱ ትልቅ ተስፋ እንዳለን ነውና መስጂዱ ዛሬ የመጀመሪያ ጁምዓ ቢባለው ቦታው ነው እንጂ መስጂዱ የቆየ መስጂድ ነው። ማህበረሰቡ እዚህ የሚገኘው ማህበረሰብ ሰፊ ማህበረሰብ በኮንዶሚኒየም እና ስቴዲየም ፊት ለፊት የሚገኘው በመሆኑ ከተማውን ደግሞ አዲስ አበባና ሸገር ሲቲ መሀል ቱሉ ዲምቱ በምትባለው የምትታወቅ ከተማ በመሆኑ ሰፊ ሙስሊም ማህበረሰብ ስለሚገኝበት እዚህ ጋር አፍታሙም ደሃም መጥቶ ቦታውን እንዲያይ ደስታውን እንዲገልጽልን አፍታሙ ደግሞ እዚሁ መጥቶ ትክክለኛ መስጂድና ስታንዳርዱን የጠበቀ መስጂድ እዚህ እንዲሰራ ኮሚቴው ጋር በውይይት ይገዛው የሚፈለገውን ይገዛ እንዲያደርግ በዚሁ ጥሪያችን እናስተላልፋለን። ባለፈውም ስንገናኝ በጣም ብዙ ትግሎች ሲደረጉ ነበረ። በተለይ ከመንግስት በኩል ሲደረጉ የነበሩ አንዳንድ ከስር ያሉ ነገሩን ያልተረዱ የህዝብ ጉዳይ በደንብ ያልገባቸው የተወሰኑ ክፍተቶች ነበሩ። እነዛን ክፍተቶች ለመቅረፍ መጅሊሱ ከሚመለከታቸው ከሌሎች ከክፍለ ከተማም አልፎ እስከ ሸገር መጅሊስ ከሸገርም እስከ ኦሮሚያ መጅሊስ እስከ ፌዴራል የሚሄድበት ሁኔታዎች ነበሩ። አልሐምዱሊላህ ከብዙ ውጣ ውረድ በኋላ ከ3 ወር በኋላ አላህ አሳክቶልን የመጀመሪያ የጁምዓ ሰላት እዚህ ቦታ ለመስገድ ችለናል ማለት ነው። ይሄ ቦታ ህጋዊ ካርታ ተሰርቶለት በ5200 ካሬ ላይ ያረፈ ቦታ ነው። አልሐምዱሊላህ በጣም ደስ የሚል ነገር ነው አሁን ያለው ሁኔታ ማለት ነው። በፊት የነበርንበት ቦታ ለማልማት እንኳን ማህበረሰቡ ቢያስብም እድል አልነበረው፣ ምክንያቱም ካርታ የለውም። አሁን ግን አልሐምዱሊላህ ይሄ 5200 የተሰጠው ቦታ ካርታ ነው ያለው። ስለዚህ የሚጠበቀው ደግሞ የግንባታ ፈቃድና የዲዛይን ነው። እሱ እንግዲህ እንዳለቀ ደግሞ ማህበረሰቡ ከዚህ የተሻለ በቋሚነት ለመገንባት ከፍተኛ ርብርብ ነው፣ እኔ ጨምሮ ሁላችንም። እሱን እንግዲህ ሁለተኛው ፌዝ ደግሞ ደስታ እየጠበቅን ነው ማለት እችላለሁ። ሸገር ሲቲ የሚባለው ከተማውም ሲቲ ስማርት ሲቲ እንደሆነ መስጂዶችም መድረሳዎችም ማዕከላቶች ሲቲ እስከተባለ ድረስ ስማርት መስጂድ መገንባትና ማስገኘት ስለሚፈለግበት መንግስቱ መሬት እንዲያመቻችልን እኛ እንደ ማህበረሰብና እንደ ሙስሊም ደግሞ እዚሁ ቦታ ላይ መንግስት በሰጠን ቦታ ላይ ትክክለኛ መስጂድና ትክክለኛ መድረሳ ትክክለኛ ኮሌጅና ዩኒቨርሲቲዎች እንድንገነባና እንዲገነባ የማስተባበሪያ ስራ መጅሊስ ከታች እስከ ላይ ድረስ ከቀበሌው እስከ ፌዴራል ዱዓቶች መሻይኾች ሁሉም ዝግጁ ስለሆኑ የሸገር ሲቲ አስተዳደር ይሄን በትኩረት በማድረግ ጥያቄውን በየክፍለ ከተማው 12ቱም ክፍለ ከተማ ላይ ጥያቄ ስላለን አሁን ለምሳሌ ሰበታ አካባቢ የፈረሱ ብዙ መስጂዶች አሉ። እንደዛውም ደግሞ ፉሪ ክፍለ ከተማ ላይ ብዙ የፈረሱ መስጂዶች አሉ። ቡራዩ አካባቢ፣ መልካኖኖ አካባቢ፣ ገፈርሳ ጉጂ አካባቢ፣ መናብቹ፣ ሱሉልታ፣ ጣፎ አካባቢ እንደዚሁም ደግሞ ኩራጅዳ አካባቢ ሁሉም ክፍለ ከተማ ላይ ጥያቄ ስላለን ትላልቅ ሴንተሮች ጠይቀን ያዘጋጁልን ስለሆነ አፍጥኖልን ጥያቄያችን እንዲመልሱልን በዚሁ በአክብሮት ጥያቄያችን ተሰምቶ ቶሎ እንዲመለስልን ተስፋ እናደርጋለን። አዎ ኢንሻአላህ ለወደፊቱ ጀምረናል። አሁንም ይሄንን መስጂድ በመስራት ላይ የሚታወቁ ወንድሞች አሉ። ሌሎችም በዚህ ዙሪያ ተነሳሽነት ያላቸው ወንድሞች ጋር ግንኙነት እየተደረገ ነው ያለው። ኢንሻአላህ አላህ ካለ ለሌሎቹ ምሳሌ በሚሆን መልኩ ሁሉንም ነገር በአሟላ ሁኔታ የሚሰራ መስጂድ ይሆናል። አላህ ካለ መርከዞችም መዳሪሳዎችም የተለያዩ መስጂዱም ጃሚዕ በሆነ መልኩ ትልቅ ለሌሎቹ መስጂዶች ሞዴል በሚሆን መልኩ ለመገንባት መንገዶቹ ተጀምረዋል። ኢንሻአላህ በሚቀጥለው የዲዛይን እና የግንባታ ፍቃድ እጃችን እንደገባ
ወደ ፕሮሰሱ ለመሄድ መንገድ ላይ ነን ማለት ነው። አላህ ካለ ኢንሻአላህ በዚህ አጋጣሚ በዚህ ላይ ለመሳተፍ የሚፈልጉ ካሉ እድሉ እንዳለ ለመግለጽ እወዳለሁ ኢንሻአላህ። በጣም ስጋት ነበር ማህበረሰቡ ጋር አይሰጠንም የሚል ስጋት ነበረው። እንደውም ቢሰጠንም ከካርታ አይሰጠንም የሚል ስጋት ስለነበረ ያንን ያው ልፋት አድርገን ከተሰጠን በኋላ ቦታውን መተን ካጠርን በኋላ እኛም ቢሆን ደስተኛ ነን፣ ማህበረሰቡም ቢሆን በጣም ደስተኛ ነው። ለምን እስካሁን ድረስ የነበርነው አየር ላይ ነበርን፣ ምንም ማረጋገጫ የለንም ነበርና አሁን ላይ ግን ቱሉ ዲምቱ ሰላም መስጂድ በሚል ካርታ ተሰጥቶን ቦታችንን ተቀብለን ረጋ ብለን ቀን ካለ ድበቃ ካለምን ቆመው እያበረታቱን አመራሮችም እዚህ መተው እያበረታቱን አጥረን ይሄው እንደምታዩት እዚህ ላይ ደርሰናልና ጥሩ ሁኔታ ላይ ነው ያለው። አሁን ኢንሻአላህ እንግዲህ ሀሩን ሚዲያ ከኛ ሰላም መስጂድ ወይም ደግሞ ከቱሉ ዲምቱ ሰላም መስጂድ አንግል ብቻ አይደለም የማየው። ሀሩን ሚዲያ በኢትዮጵያ ውስጥ ያሉ የትም ቦታ ላይ በሙስሊሙ ላይ የሚደርሱ ተጽዕኖዎች፣ ጫናዎች እንዲሁም ደግሞ የመልካም አስተዳደር እጦቶችን ፊት ለፊት ተጋፍቶ ሙስሊሙን ይዞ ወደሚፈለግበት የሚያደርስ ትልቅ የሚዲያ ተቋም ነው። ይሄ እንግዲህ የሚዲያ ተቋም እንደው ምናልባት ጥናት ያስፈልገዋል እንጂ በሙስሊሙ ማህበረሰብ ላይ የደረሱባቸው ችግሮች ምን ያህል ናቸው፣ ሀሩን ሚዲያ የገባባቸው ምን ያህል ናቸው ብለን ብናስብ በእርግጠኝነት እኔ ሙሉ ለሙሉ ነው የምናስበው። የገባባቸው ደግሞ እያንዳንዱ የገባባቸውም ደግሞ ውጤት ይዘግባል፣ ችግሮችን ያሳያል፣ የሚጠየቀውንም አካል ደግሞ ለህብረተሰቡ ያንተን ይላልና የሀሩን ሚዲያ ሚና ከኮንዶሚኒየም ማህበረሰቡ ሚና ጋር የተለየ አይደለም። ከሀሳብም አብሮ ከመከታተልም በችግሮችም ጊዜ ከማህበረሰቡ ጎን መሰለፉ ይሄ ትልቅ የሚዲያ የህዝብ አጋርነቱን የሚያሳይ ስለሆነ ለሀሩን ሚዲያ እኔም ብቻም ሳይሆን መላው ሙስሊሙ ማህበረሰብ ምስጋና የሚችለው ትልቅ የሚዲያ ተቋማችን ነው። አዎ ከሚዲያዎች ሀሩን ሚዲያ እውነት ለመናገር ከመጀመሪያም አንስቶ ይሄ የመስጂዱ ጉዳይ ይመለከተኛል ብሎ በሰፊው ትልቅ ዘገባ በማድረግ ብዙ እንቅስቃሴዎችን በማድረግ እዚህ ድረስ እየለፋችሁ እየተመላለሳችሁ ያደረጋችሁት ነገር በጣም ልባዊ ምስጋና ማቅረብ ፈልጋለሁ። አላህ እንግዲህ አጅራችሁን በአኺራ በጀነት ያድርገው ማለት ፈልጋለሁ። ከዛም ውጪ ደግሞ ምንጊዜም የሙስሊሙ አይንና ጆሮ መሆን ትልቅ ነገር ነው። በዚህ ላይ በርትታችሁ እየሰራችሁ እንደሆነ እንረዳለን። ይሄም ጉዳይ ደግሞ አሳሳቢ ነው ብላችሁ ከአንዴም 2-3 ተመላልሳችሁ እዚህ ድረስ ለፍታችሁ ዘገባ በማቅረባችሁ ይህንን ነገር እንድትቀጥሉበት ማለት ፈልጋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይር። አዎ ምናልባት ሀሩን ሚዲያ ምን ያክል ፈጣሪ እንደሆነ በመጀመሪያው ቀን ጽሁፍ አይተናታል። እኛ የመጀመሪያው ቀን ትንሽ ዜና የተሰራች ጊዜ በፊት ለማነጋገር እኛን ዝግጁ ያልሆኑ ፈልገውን እኛን ኑ ተብለን ተጠብቀን ተፈልገን ለማነጋገር ያ ተጽዕኖ ፈጣሪነቱ ነውና ደግሞ እንደዚህ ለአኺራ ጉዳይ ላይ ለዲን ጉዳይ ላይ መንቀሳቀስ ሰው አይደለም ደሞዙን የሚከፍለውና አላህ ሱብሃነሁ ወተዓላ ጀዛችሁን ዱንያ ወአኺራ እንዲከፍላችሁና ይሄ ሚዲያ ከዚህ በላይ በተሻለ ሁኔታ ደግሞ በህብረተሰቡ ዘንድ የሚደርስ ወደ ቲቪ ገብቶ የምናይበት ቀን በቅርብ በጉጉት እንጠብቃለን። አላህ ጀዛችሁን ይስጣችሁ ለማለት እንፈልጋለን። ሱብሃንአላህ በጣም ወላሂ አላህ የኸይር ጀዛችሁን ይክፈላቸው። ያው ከመጀመሪያ ጀምሮ ከኛ ጋር እየለፋችሁ በየቦታው እየሄዳችሁ ከዚህ በፊትም አሁን ሸገር ሳይገባ በፊትም ለዛ ነበር። ከዚህ አንድ ጊዜ አስታውሳለሁኝ ወደ ኢቲቪ ተሄዶ ያለ ሁላ ከኛ ጋር ነበራችሁ። አላህ Subhanahu Wa Ta'ala ጀዛችሁን አላህ ይክፈላቸው። በጣም ነው የማመሰግናቸው ኢንሻአላህ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በሸገር ከተማ በኮዬ ፈጬ ክፍለ ከተማ ቱሉ ዲምቱ ሰላም መስጂድ እንግዲህ ከዚህ ቀደም ከነበረበት ቦታ ይነሳ መባሉን አስመልክቶ ተደጋጋሚ ዘገባዎችን ስናደርስ መቆየታችን ይታወሳል። ዛሬ ደግሞ ምትክ የተባለ 5200 ካሬ ሜትር እዛው ኮንዶሚኒየሞቹ አቅራቢያ ተሰጥቷል። እንግዲህ ዛሬም የመጀመሪያው የጁሙአ ሰላት ተሰግዷል። ከዚህ በኋላም በመስጂዱ ግንባታ ሙስሊሙ ማህበረሰብ ርብርብ እንዲያረግም የአካባቢው ነዋሪዎች ጥሪ አቅርቧል። ሀሩን ሚዲያም እንደዚህ አይነት መረጃዎችን ከዚህ በኋላም በተከታታይነት መስጂድ ፈረሳም ሆነ መስጂዶች ሲገነቡ ያሉትን ሁኔታ ከቦታው በመገኘት እንደምናደርስ ለመግለጽ እንወዳለን። የዛሬ ዝግጅታችንን አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።